እንደ መሪ በአንተና በምትመራው ድርጅት ወይም በራእዮችህ ላይ አውሎ ነፋስ፣ ውሽንፍር፣ ነጎድጓዳማ ዝናብ የሚመጣበት አጋጣሚ መኖሩን አትርሳ። ከንስር በመማርም የሚነሱትና አዋኪ ሁኔታዎች ለበለጠ በረራ ተጠቀምባቸው። አሜን። ለበለጠ በረራ ዘዴ ነው የሚያስፈልገው፣ ጥበብ ነው የሚያስፈልገው እንጂ ችግሮቹ ራሳቸው ያበሩሃል፣ የበለጠ ይገፉሃል፣ ያራምዱሃል። የጸሎትና የጸጋ ክንፍህን ብቻ ዝም ብለህ ዘርጋ። ልብ በል፣ ውሽንፍሩና ነፋሱ ከመሬት ወደ ላይ ቢበዛ 20 ኪሎ ሜትር ብቻ ነው ከፍታው። ንስር ግን እስከ 10 ኪሎ ሜትር ድረስ ወደ ላይ መውጣት ይችላል። ስለዚህ ይሄን እስከ 20 ኪሎ ሜትር ማለት 20 ሜትር ድረስ ያለውን ይሄ እዚህ ምድር ላይ የሚሯሯጠው ነገር ለሱ አስፈሪው አይደለም። እና እንደ ንስር ምን መሆን ነው? መታከት፣ መፍራት፣ መጨነቅ ብሎ ነገር በዚህ ነገር ውስጥ አይገባም፣ አይቻልም፣ አይታለፍም ማለትን ፈጽሞ ከአንደበትህ አይሰማ። ንስር አራተኛ መኖርም መብረርም የሚወደው በከፍታ ነው። ሃይ ፍላየር አኒማል ነው። ንስር ወደሚፈልገው ከፍታ የሆነ አደጋ ካልገጠመው በስተቀር በአንድ ጊዜ አይወጣም። ወደሚፈልገው ከፍታ የተወሰነውን ከፍታ ይወጣና አግድም፣ አሁንም እንደገና ልክ የቤት ደረጃ እንደምንሰራው አይነት የሆነ ያህል ይበርና እንደገና ወደ ላይ፣ ከዛ ይበርና ደግሞ ወደ ላይ ይበርና ወደ ላይ እያለ ነው ከፍታውን የሚይዘው። በጣም ብልህ የሆነ እንስሳ ነው። ምክንያት ወደ ላይ በወጣ ቁጥር የመሬት ስበት ኃይል ስለሚቀንስለት ክንፉን በማራገብ መድከም አያስፈልገውም። ስለዚህ የሚመርጠው ሁል ጊዜ ከከባቢ አየር በላይ መንሳፈፍ ነው። እንደ መሪ ዋናና አስፈላጊ ነገር ምን መሰላችሁ? በጊዜ ተጠቅመህ ከፍታህን ያዝ። ከምታንቀሳቅሰው ድርጅትም ሆነ ማህበረሰብ በእምነት፣ በእውቀት፣ በልምድ፣ በማስተዋል፣ በጸሎት፣ በቃሉ እውቀት፣ በስራ ትጋት ብለጣቸው። ብለጥ። አሜን። ከፍታ ላይ ውጣ። በንጽህና፣ በባህሪ መልካምነት፣ በካራክተር ሁሉ አብረው ካሉ ፒር ግሩፕም ሆነ ከበታች ካሉ ከማህበረሰቡም በልጠህ ተገኝ እንደ መሪ። ሌላው የንስር ጠባይ እዚሁ ላይ ምን መሰላችሁ? ኳሊቲው አንድ ቀን ንስር ሲያጉረመርም አትሰሙትም። የሚያጉረመርሙ እነማን ናቸው? እነ ርግብ፣ እነዚህ መሳሰል። ንስር አያጉረመርምም። አየሩን ሲቀዝፍ ከሚሰማ ሙዚቃ ውጪ ከአፉ የሚሰማ ድምጽ የለም። እንደነ ርግብ ሲያለቃቅሱ ውሎ አያድርም። አልቃሻ ከሆኑ ምስኪን ወፎች ጋር ምንም አይነት ማህበርተኝነትና ጓደኝነት የለውም። ጥራጥሬና ትንንሽ ምግቦችን አይፈልግም። ትላትልና የበከተ እንስሳ ስጋ አይበላም። ትልልቆቹን እንስሳት አድኖ ይዞ ትኩስ ስጋ ነው የሚበላው። እንደኛ እንደ ኢትዮጵያውያን ማለት እሱ አለ የምንወደው በጣም የተወደደ ምግቡ ደግሞ ትኩስ አሳ ነው። እንደ መሪ አብረውህ የሚውሉ ሰዎችን መለየት አለብህ። ከጠጪ፣ ከሰካራም፣ ከወሬኛ፣ ከፖለቲከኛ፣ ከዘረኛ፣ ከሐሜተኛ፣ ከሰነፍ፣ ስራ ከሚወዝፍ ቅድም እንዳልነው ከዚህ ጋር ጓደኝነት ይቅርብህ። ይህም ማለት ታናናሾችን እያገለገልክ መሆኑን አትርሳ። ስጋህ የምትመገበውን ምግብም መለየትና ራስን መቆጣጠርን አትርሳ። ትልልቅ መሪዎች ችግር አውሪዎች፣ ችግር ፈጣሪዎች ሳይሆኑ ችግር ፈቺዎች ናቸው። እንደ ርግብና ጉጉት ቁጭ ብለው ያለቃቅሱ፣ ይልቁንም ይጸልያሉ፣ ይመራመራሉ፣ ያነባሉ፣ አዳዲስ ሐሳብ ያፈልቃሉ እና ከሚያገለግሉት ሕዝብ ከፍ ብለው ይሄዳሉ። እግዚአብሔር ያርግላችሁ። እንደዚህ ንስር ያሳድጋል፣ በማብቃት ያምናል። ታውቃላችሁ፣ ሌሎችን ኢንካፓሲቴት በማድረግ ያምናል። በጣም የሚገርም እንስሳ ነው። ንስር የሚታወቀው በኃይለኝነቱ ቢሆንም ልጆቹን በማስተማርና በማሳደግ ጉዳይ ግን እጅግ ጠንቃቃ ነው። የንስር እንቁላሎች እስኪፈለፈሉ ድረስ የሚታቀፉት በሁለቱም ወላጆች ተራ በተራ ነው። ከተፈለፈሉም በኋላ ከ10 እስከ 12 ሳምንት ያህል በጎጆ ውስጥ እንዲቆዩ ቢደረግም በ9 ሳምንታቸው ሙሉ ንስር ይሆናሉ፣ ጫጩቶቹ ማለት ነው። እስከዚያ ጊዜያቸው ድረስ ታዲያ እናት ንስር ሙሉ በሙሉ ስትጠብቅ፣ አባት ንስርም እስከ 50% ጊዜ ከጫጩቶቹ ጋር ያሳልፋል። ንስር ወላጆች ልጆቻቸውን በቀን ውስጥ እስከ 8 ጊዜ ያህል የሚመግቧቸው ሲሆን በምንም አይነት ከትኩስ ጥሬ ስጋ ውጪ አይመግቧቸውም። እንደ ሌሎች እንስሳትም ወላጆች በልተው የዋጡትን ከአፋቸው አያጎርሷቸውም። ትልልቁን ስጋ በትንሽ እየበጠቁ እየቆረጡ አጠገባቸው ያስቀምጡላቸዋል። እነዚያ ጫጩት ንስሮችም እያነሱ ነው የሚበሉት በራሳቸው አፍ። በጣም የሚገርም እንስሳ ነው። በጣም ብዙ ነው ያስተማረኝ ከዚህ እንስሳ እግዚአብሔር። ለብቻቸው ህፃናቱ ጫጩቶቹ ለብቻቸው መዋልን ያለማምዷቸዋል። አንዳንድም ጫጩቶቹ ካሉበት ጎጆ አካባቢ ካለ ሌላ ዛፍ ላይ ሆነው የጫጩቶቹ ሁኔታ ይመለከታሉ እናትና አባት።
ጫጩቶቹ በስድስተኛ ሳምንታቸው ላይ መቆምና መሄድ ይጀምራሉ። ከ12 ሳምንታቸው ጀምሮ በወላጆቻቸው የሚቀርብላቸው ምግብ አላጠግብ ስለሚላቸውና ረሃብ ስለሚሰማቸው ጎጆአቸውን እየለቀቁ መውጣት ይጀምራሉ። ይህን ጊዜ ወላጆች ልጆቻቸውን በረራ ያስተምሯቸው። በረራ የሚማሩትም በጣም በከባድ መንገድ ነው። ወላጆች ልጆቻቸውን በአፋቸው ይዘው ወደ ላይ ከፍታ ይወጡና ከአፋቸው ይለቋቸዋል። እነዚያ ሕፃን ጫጩቶች ወደኩ ወይኔ ሲሉ ፍጥፍጥ የሚሉበት አካባቢ ሲደርሱ አባት ወይም እናት ጫጩት ከስር ደግሞ ይገባና በትከሻው። ለዚህ ነው እግዚአብሔር በሙሴ ሲናገር በንስር ክንፍ ምን አረኳችሁ? ተሸከምኳችሁ ያለ እና እንደዚህ እያደረገ ንስር ልጆቹን ምን ያስተምራል? በረራ ያስተምራቸዋል። እና ለትልቅ በረራ ለከፍታ ጉዞ በዚህ ሁኔታ ረጅሙ ነው ታሪኩ ያበቃቸው። አንቺም እንደ መሪ የምትመራቸውን ሰዎች በየተሰጧቸውና በየዝንባሌያቸው አቅጣጫ እንዲበሩ አስተምሯቸው እንጂ ቁጥጥር አታብዙባቸው። የመሪ ትልቅ ስራ ማሳደግ ወይም ማብቃት ነው። ንስሮች የሚከተሉትን የምገባና የማብቃት ስራ አስተውል። አንተ እንደ መሪ የምትመራው ህዝብም ሆነ ድርጅት ከጅማሬው አንስቶ በቂ ምግብ ማግኘት መብቱ ነው። ሁሌ ከአፍህ እያወጣህ ማጉረስ ሰዎች እንዳያድጉ መከልከል ነው። ቆፍረው ፈልገው ምግብ ለራሳቸው መመገብ ወይም መፈለግ እንዳይችሉ ደካማ ታደርጋቸዋለህና ራሳቸው እንዲያድኑ በረራ አስተምራቸው። ንስሮቹ ለልጆቻቸው በረራ የሚያስተምሩበትን መንገድ ልብ በል። አንዳንዴ ለምታገለግላቸውና ለምትመራቸው ሰዎች ከባድና አታጋይ የሆነ ስራ ወይም አሳይመንት ስጣቸው። ይሰራሉ ብለህ እመን። ይችላሉ፣ ይህን ሰርቶ ያመጣል ብለህ እመነው። ካንተ በታች ያለውን ሰራተኛ ይችላል፣ ይሄ በጣም ቀላል ነው። ደግሞ ስትነግረውን ቀለል አድርገህ ንገረው፣ እንደ ከባድ ነገር አትበለው። እና በዚህ ሁኔታ ኮች ማድረግ፣ ማሳደግ፣ ማብቃት፣ አንተ ወደ ደረስክበት ማድረስ ሁል ጊዜ የዕለት ስራህን ከመስራት ባለፈ ይሄም ተግባርህ እንደሆነ እመን፣ አሳድግ ለማለት ነው። የንስር ጎጆ በከፍታ በጥንካሬና በውበት ነው የሚገነባው። ንስር እስከ 3 ሜትር ዳያሜትር እና እስከ 6 ሜትር ቁመት እና እስከ 2000 ኪሎ ግራም የሚሆን ጎጆ የመስራት አቅም አለው። አይገርማችሁ? ስንት አልኳችሁ? 3 ሜትር ዳያሜትር፣ 6 ሜትር ቁመት፣ ክብደቱስ እስከ 2000 ከ400 ምናምን አካባቢ ተነስቶ ከ4 ኩንታል አንስቶ እስከ 2000 ድረስ ክብደት የሚሆን ጎጆ ይገነባል። ንስር በጣም የሚያስደንቅ እንስሳ ነው። በጣም እንደ መሪ የእምነት ቤትህን በከፍታ በጥንካሬና በውበት መገንባት አለብህ። ጌታችን ኢየሱስ ክርስቶስ ሲያስተምር ቃሌን ሰምቶ የሚያደርገው ቤቱን በምን ላይ? በአለት ላይ የሰራ ልባም ሰውን ይመስላል እንዳለው እንደ መሪ አንተም ቤትህን በአለት ላይና በከፍታ መስራት አትርሳ። አንዳንዶች በገንዘብና በማቴሪያል ይሰራሉ። አንዳንዶች በዙሪያቸው ያለው ዓለም በሚሰጣቸው ተስፋ ላይ፣ ለምሳሌ የመንግስት ፖሊሲ፣ የአምልኮ ነጻነት፣ የእርዳታ ድርጅት፣ የተባበሩት መንግስታት፣ የዓለም ባንክ፣ የአፍሪካ ባንክ፣ በቃ በሌላው ጥገኛ ሆነው ተለጥፈው ነው ፕሮጀክት የሚቀርጹት፣ ራዕይ የሚያዩት፣ ህልም የሚያልሙት አይደለም። አንተ ግን አጠገብ ካሉ ጭራሮች፣ ገለባዎች፣ ሳሮች ከሚመስሉ ከማይረቡ ነገሮች ተነስተ ትልቅ ነገር ለአገሪቱ፣ ለምድሪቱ፣ ለህዝቡ አበረክታለሁ ብለህ አስብ። አሜን ነው። ይቻላል። ትልቅ ንስር ሆኖ ይህን የሚያህል ግዙፍ ቤት መስራት ከቻለ እናንተ ብዙ መስራት እንችላለን። አንተ የምታመልከው አምላክ ዝናብ ሳያዘንብ ሸለቆን በውሃ የሚሞላ አምላክ ነው። አትርሳ። አንተ የምታመልከው አምላክ 1 ሚሊዮን ስንቅ አልባ መንገደኞችን መና እያበላ 40 ዓመት የመራ አምላክ አይደል? 40 ዓመት የመራ አምላክ ነው። አንተ የምታመልከው አምላክ በ2 ዓሳና በ5 ቂጣ ከ5000 በላይ አዋቂ ረሃብተኞችን መግቦ 12 መሶብ አንሱ ያለ አምላክ ነው። አሜን ነው ወይ? አንተ የምታመልከው አምላክ ለዘሪ ዘርን ለሚበላ እንጀራን በብዙ አትረፍርፎ የሚሰጥ አምላክ ነው። ክብር ለእግዚአብሔር ይሁን። ንስር ራሱን ያድሳል። this is very important። ንስር ራሱን ያድሳል። ንስር ጠቅላላ እድሜ የፈቀደለትን ተልእኮ ሳያሳካ በመሃል ማለፍንና ስራውን በጅምር ማስቀረትን አይፈልግም። ስለዚህ ቢያንስ በአመት 1 ጊዜ በራሱ ላይ ተሐድሶ ያካሂዳል። ተሐድሶ የሚካሄድባቸው የአካሉ ክፍሎች አንደኛ ጥፍሮቹ ናቸው፣ ሁለተኛ ምንቃሩ ነው ያፉ፣ ሶስተኛ ላባዎቹ ናቸው። በዚህ በምንቃሩ ነው ሁለቱን ክፍሎች የሚያድሰው። መጀመሪያ ላባዎቹን እየነቀለ ይጥላል፣ በጣም ፔንፉል ነው። ከዚያም ቀጥሎ ደግሞ ጥፍሮቹን ይነቅላል። በዚህ በምንቃሩ የእግሩን ጥፍሮች ይነቅላል፣ የእጁን በሉት የእግሮች። ከዚያ ምንቃሩንስ በምን? በሹል በጥቁር ድንጋይ እያረገ እስከ ታች ድረስ እስከ ስር ድረስ ይልጠዋል።
ይሄን በሚያደርግበት ጊዜ ከፍተኛ ፔን ይሰማዋል። በእነዚህ አካል ክፍሎቹ ተሐድሶን ሲያካሄድ እጅግ በጣም ከባድ የሆነ የህመም ስቃይ ውስጥ ያልፋል። ለምሳሌ አሁን ያልኳችሁ ነው። ምንቃሩን የሚሞርደው ጥቁር ድንጋይ ፈልጎ ነው። ጥፍሩን ላባዎችን ደግሞ በዚህ በምንቃሩ ይነቅላቸዋል። እነዚህ ክፍሎቹ ተመልሰው እስኪያድጉ ድረስ በጣም በከፍተኛ ህመም ብቻ ሳይሆን በረሃብ ያልፋል። ደግነቱ አንድ ጥሩ ነገር አለ። ምን መሰላችሁ? የትዳር ጓደኛው በተራዋ ትመግበዋለች። በዚህ ጊዜ በጣም ያስደንቃል። በጣም ነው የሚገርሙት። ከትዳር ጓደኛው ጋር ሁሌም አብረው የሚኖሩ በመሆኑ በተሐድሶ ምክንያት ከስራ ውጪ በሚሆንበት ጊዜ ቤቱን አስቤዛውን የምትችል እሷ ናት። እንደ መሪ አንተም በየጊዜው ኃይልህን አድስ። አሮጌ ነገር እየደጋገሙ መኖር የትም አያደርስም። እግዚአብሔርን በተሐድሶ ያምናል። እሱ ራሱ የሚያድስ አምላክ ነው አይደል? በብሉይ ኪዳን በአዲስ ኪዳን ስለ ተሐድሶ በጣም ብዙ ቦታ ተጽፈዋል። አሁን ጊዜ የለንም። በየጊዜው ቆም ብለህ የስራህን ሁኔታ፣ አሰራርህን፣ የምትገባበትን ሰዓት፣ የምትወጣበትን ሰዓት፣ የረፍት ጊዜህን፣ የቡና የሻይ ሰዓትህን፣ ሌሎች ነገሮችን እንትን አርጋቸው፣ ሪቫይዝ አርጋቸው እና ራስህን ኢቫሉዌት አድርግ። ራስህን መዝን። ከትናንት ዛሬ፣ ከአምናው ዘንድሮ ለሚቀጥለው ዓመት እንዴት ነው ራስህን የማሻሽለው መለውጠው እና ራስህንና የስራ አካባቢህን ማደስ እንደ ንስር አትርሳ። አንተም በተሐድሶ ውስጥ ኑር። አሜን። ሁላችንም መሪዎች፣ አገልጋዮች፣ ሰባኪዎች ሁላችን በተሐድሶ ውስጥ መኖር ራእያችንን፣ ህልማችንን፣ ጸሎት ህይወታችንን፣ ማህበራዊ ግንኙነቶቻችን፣ ትዳር፣ ቤተሰብ፣ የልጆች ሁሉ ነገር በየጊዜው አዳዲስ ነገሮችን በማየት የተሐድሶ ህይወት እንኖር። 2 ነጥቦች ይቀሩኛል። 9ኛ ንስር ረጅም ዕድሜ ይኖራል። ንስር በተጠበቀ ከባቢ እስከ 40 ዓመት ድረስ እንደሚኖር በጣም ፕሮቴክት ከተደረገ በጣም እንክብካቤ ከበዛል እስከ 70 ዓመት ድረስ እንደሚኖር ይነገራል። በጣም ይገርማል። አንተም እንደ መሪ በመጀመሪያ ደረጃ የመኖሪያ አካባቢ ጤነኛ ይሁን፣ ጤናማ ይሁን። ከነማን ጋርና በነማን እጅ እንዳለህ ማጤን አለብህ። የምትመገበው ምግብና ለመንፈሳዊም ሆነ አካላዊ ጤንነት አስፈላጊ የሆኑ ምግቦችን ማግኘት ይኖርብሃል። የተበከለ አየር ወይም ቶክሲኬትድ፣ ፖሊዩትድ፣ ፖይዘንድ ኢንቫይሮንመንት ውስጥ አትቆይ። በሐሜት፣ በነቀፋ፣ በስም ማጥፋት፣ በጥላቻ፣ በዘረኝነት፣ በአድማ ሰፈር አትቆይ። ጓደኝነትህ ጤናማ መንፈስና የወደፊት ራዕይ ካላቸው፣ ስራና እድገት ከሚወዱ፣ ለህሊናቸውና ለመንፈስ ቅዱስ ከሚገዙ፣ በስሜት ሳይሆን በምክንያት ከሚመሩ ጋር ይሁን። ከዚህ ውጭ ያሉት ይገሉሃል፣ እድሜህን ያሳጥራሉ፣ በሽተኛ ያደርጉሃል፣ ራዕይህን ይወስዱብሃል፣ የሆነ ያለ ጡረታ ያለ ዘመንህ እንድታረጅ ያደርጉሃል አይደል? ስለዚህ ጓደኛ ምረጥ፣ ምግብ ምረጥ፣ ሰፈር ምረጥ፣ አካባቢ ምረጥ። የመጨረሻ ንስር በጣም ታማኝ እንስሳ ነው። በተለይ ለትዳሩ ንስር እጅግ የሚያስገርመው ነገር ለትዳር ጓደኛው ታማኝ መሆኑ ነው። ተባዕትና እንስት ንስሮች አንዴ ከተዋወቁና ፍቅር ከመሰረቱ ሁለቱም ለሌላ አካል ደጃቸውን ይዘጋሉ። አይገርማችሁም? ይሄን አስተውላችሁ ታውቃላችሁ? እንደ ሌላ እንስሳ ካገኘችው ጋር አይሄዱም። አንዴ ከተዋወቁና ከተዋደዱ አብረው ነው የሚያረጁት። የሚገርም ነው። የሚወልዱት ወይ የሚጥሉት እንቁላል በአንድ ጊዜ ከ3 አይበልጥም። ብዙ በመውለድ አያምኑም፣ ወይም እግዚአብሔርን በዛ መልኩ አልፈጠራቸውም። እነዚህን እንቁላሎች ተራ በተራ እየታቀፉ ለመፈልፈል ቀን ያበቃል። ጫጩቶቻቸውን በመመገብም ሁለቱም ይሳተፋሉ። የመጀመሪያዎቹ ጥቂት ሳምንታት ምግብ አድኖ የማምጣት ተግባር የአባትየው ነው። እናት ታናናሾቹ ንስሮች ታቅፋ ትውላለች። ከ3 ሳምንታት በኋላ እናት ተራዋን ወደ ውጪ ወጣ ማለት ትጀምራለች። አባት ደግሞ በተራው ጫጩቶቹን ይጠብቃል። ከዚያም ቅድም ባልነው ፕሮሰስ ጫጩቶቹ ከጎጆአቸው ከወጡ በኋላ ባልና ሚስቱ የእንደገና ፍቅር ጊዜ ይጀምራሉ። የሚያስገርሙ ናቸው። አንተ እያልኩ በወንድ ጾታ ብቻ ነው የምናገረው፣ ሁላችሁንም እንደሚያጠቃልል አትርሱ። እንደ መሪ ከምንም በላይ ታማኝነት ይጠበቅብሃል። ከሁሉ አስቀድሞ ለጠራህና ለሾመህ አምላክ፣ ላሰማራህ አምላክ ታማኝ ሁን። ከዚያም የምትመራው ህዝብ ለሰጠህ ኃላፊነት፣ ለነገረህ ምስጢር ታማኝ ሁን። ለትዳርህና ለገባኸው ቃል ኪዳን እጅጉን ታማኝ ሁን። የምትናገረውን በተግባር ለማሳየት ትጋ። በአመት ወይም በረዘመ ጊዜ ውስጥ እናከናውናለን ብለህ ያቀረብከው ራዕይና እቅድ ሌሎችን አስተባብረህ በማከናወን ታማኝነትን አስመስክር። ከተቀመጠበት ጊዜ ገደብ አታሳልፍ። በቀጠሮ በሰዓት አጠቃቀም በተቻለ መጠን ታማኝ ሁን። እየያዝክ አትልቀቅ፣ እየጀመርክ አታቁም። በምንም አይነት ውሸት አትናገር። በእውነት ላይ ደግሞ አታመቻምች። የእውነትን ቃል በቀንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። 2 ጢሞቴዎስ 2:15 እግዚአብሔር የተባረከ ይሁን። ዛሬ እኔ ሰይሜያችኋለሁ። ሁላችሁም ንስሮች ናችሁ። አሜን። እዚህ ቤት ያለ ምን ብቻ ነው? ንስር፣ የንስር ባህሪ ያለው። ዶሮዎችም የሚለቃቀሙትን ጥራጥሬ ይለቅማል። ዶሮዎችም የሚበሉትን ትላትል ይበላል።
አመሻሽ ላይም ከዶሮዎቹ ጋር ወደ ቤት ገብቶ ከ2 ሜትር የማትበልጥ ቆጥ ላይ ወጥቶ ያተኛል። ሲነጋም ያው ነው። ሕይወቱን በሙሉ በዶሮዎቹ መካከል ዶሮ ሆኖ ጨረሰ፣ አሳለፈ። ይኸው ነው። ከዚህ እልፍ ሳይል ኖረ፣ ከዚህ እልፍ ሳይል ሞተ፣ አበቃለት። ዘመዶቹ ንስሮች የሚበሩበትን ከፍታ አይቶ አያውቅም። ዘመዶቹ እያደኑ የሚመገቡትን ትኩስ ብርንዶ ስጋ ቀምሶ አያውቅም። እንደ ዘመዶቹ በሰዓት ከ150 ወይም 240 ኪሎ ሜትር 150 ማይል ንስር ሲበር እንደሱ ይበራል። ታውቃላችሁ? በሰዓት እስከ 240 ኪሎ ሜትር ድረስ የመብረር አቅም አለው። በዶሮዎች መካከል ተፈልፍሎ ያደገው ንስር ግን ከየት የት ነው የሚበራው? ከመሬት እስከ ቆጥ። እና ዘመዶቹ በዚህ ፍጥነት እንደሚበሩ ሳያውቅ አንድ ቀን ሳይጠቀምበት ያ የተሸከመው ክንፍ የኖረበት ዓለም ወደ ከፍታ የሚያወጣና አግድም የሚያበር ስላልሆነ ሲያይ የኖረው የተማረው ከዶሮዎቹ የዶሮን ሕይወት ስለሆነ ከዶሮነት ሳይወጣ ጨረሰ። this is bad news። እግዚአብሔር ለንስርነት የጠራን ዶሮ ሆነን እንዳንጨርስ ዘመናችን እግዚአብሔር ይርዳን። አሜን። ዶሮ ሆነን እንዳንጨርስ እዚህ ያለው ፖቴንሻል አያለው በጣም ውስጣችሁ የተጠቀጥቀው እውቀት፣ ጥበብ፣ የመፍጠር ችሎታ፣ የማከናወን አቅም ደግሞ እግዚአብሔር ለእናንተም ለልጆቻችሁም ያየላችሁ ከፍታ የበረከት ዘመን እቺም ሀገር ከፊት የሚጠብቃት መልካም እድል የብርሃን ዘመን። ክብር ለእግዚአብሔር ይሁን። አሜን። እዛ ሳንደርስ በትናንሽ ነገር እየተናቆርን በከምባታ በሃዲያ በሶሮ በሌሞ በምናምን በሰፈር በመንደር እንደ ቤተ ክርስቲያንም እንደ አገርም ነው የምላችሁ በትናንሽ ሳንቲም ሽርፍራፊ የህዝብ መደለያ ነገር እንደ ስራ ኃላፊ ምናልባት ምንታለል ካለን እግዚአብሔር ከዛ በላይ ሰማይ ሊያደርሰን አስቦኛል። ከሰው ጉርሻ አውጥቶ አጉራሽ ምን ሆነበት አካፋይ ምን ሆነበት እግዚአብሔር ከፍታ አይቶልን እያለ እባካችሁ ዶሮ ሆነን እንዳንጨርስ እግዚአብሔር ይርዳን።